እና ጸደይን ነገር አድርገው እንዳይሆን ብዬ እፈራለሁ። በእርግጥ የእኛም ጥርጣሬ እሱ ግን ደግሞ ማስረጃ የለም። አጸደ የቢኒን እህት ለሚጠብቀው ሰው ስልክ ደውላ ነበር። ከዚህ በኋላ ቢኒያ ፍርዱ ስላገኘ ስለ እህቱ ምንም ነገር አይመለከተኝም ስትል ነበር። ክፍሏ ውስጥ ካሜራ ደቅኜ ስቀርጻት ነበር። ግን ምን ዋጋ አለው? ሚሞሪ በአንዴ ተሰወረብኝ። ተሰወረ ማለት አልገባኝም። እህቴና አክስቴ አሁንም አንድ ላይ ያሴሩ እርግጠኛ ነኝ። የማርዳን ወንድም እስር ቤት ውስጥ እያለ ያስገደሉት እነሱ ናቸው። ግን መርማሪ ለምን ድጋሚ አስራት መረመራቸው? እዝራ ተረዳኝ እንጂ ያለምንም ማስረጃ እኮ ሰውን ማሰር አልችልም። ቆይ የማህደር ሳያንስ የህፃኗን ወንድም ፍትህ ሳያገኝ ይቅር እያልከኝ ነው? እንደምታስበው ባይሆንም የቻለውን እያደረገ ነው። ደግሞ ወንጀለኛ ለጊዜው ይደበቃል እንጂ አንድ ቀን መንገዱ ይላል። እሺ ቆይ አሁን ማርዳ ወንድሜን አገናኝን ብትለኝ ምን ልላት ነው? በዛ ላይ ዶክተሩ እሷን የሚያስጨንቃት ወይም ደግሞ የሚያስደነግጣት ነገር እንዳልነግሯት ብሏል። እዝራ በዚህ አጋጣሚ የእውነቴን ነው የምልህ፣ አንተን ሳላደንቅ አላልፍም። እያደረግህ ያለው ነገር ከህግም ከሰብአዊነትም የሚያስመሰግን። ይልቅ መርማሪ እሱን ትሆና ስለ ልጅቷ ምን ትመክረኛለህ? በየሰዓቱ ነው ወንድሜን ካላገናኛችሁኝ የምትለው። ይቅርታ እንግዲህ ፈጣሪ እርዳት ከማለት ውጭ ለጊዜው ምንም ማድረግ የሚችል ነገር የአባቷን ገዳይ ሳናገኝ ግን ሁላችንም እንቅልፍ እንደሌለን በዚህ አጋጣሚ ልነግርህ ነው። የሚያስፈራሽ እዝራ ነው አይደለ እንዴ? ታዲያ ሌላ ማንን ልፍራ? እና ወንድሜን ልፍራ ወይስ አንቺን ልፍራ? እናንተ እኮ ምንም ብትሆኑ ስጋዎቼ ናቸው። ምንም አታረጉኝም። ግን እኮ እሱ አሁንም አክስቱ እንደሆንሽ ነው የሚያስበው። እኔ አክስቱ። ለማንኛውም ሜርሲ የተነጋገርነው ነገር አደረሽ። የቱን ነገር? ሜርሲ ከዚህ በላይ ባታበሳጭኝ በጣም ጥሩ ነው። እሺ? አይ ማለቴ ብዙ ነገር አውርተናል ብዬ ነው። ትሰሚኛለሽ? ሀብል ኩሽና እያለች እዝራ ደውሎላት ነበር እና ምን አለ? ያ የማይረባ ነገሮችን መጎርጎር መቼም አያውቁም። እንኳንም ያ ቪዲዮ ጠፋ። አሁን ላይ የቢኒን እህት ሰዋት የሚያሳይ ምንም አይነት ቪዲዮ መረጃ የለውም። ስለዚህ ህፃኗን ያገዝናት የረዳናት አንቺ የቢኒ ፍቅረኛ እንደሆነ ትናገራለሽ። አለቀ። እሺ እሱ ችግር የለውም። እኔ የምልሽ ቆይ ሀብልን ድጋሚ ያናገርሻት እንዴ? አይ እኔ ለጊዜ ያናገርኩት አባዬን ብቻ ነው። እንደምንም ብለን እነዚህን ሰዎች ልብና ቀልብ መግዛት አለብን። አለበለዚያ ድሮ በመጣንበት መንገድ አሁን ላይ ምንም የሚያዋጣን ነገር የለም። ብቻ ፈጣሪ የዋህነታችንን አይቶ እዝራን ያዝልን እንጂ ሌላው ነገር ቀላል ነው። ፈጣሪ ያዝልን የሚለው ይበቃል። ሰላም ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የሀብል ድራማ ዛሬ ምን ተፈጠረ የሚሉን አብረን እናያለን። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር አብራችሁን ቆዩ። እንግዲህ በመጨረሻ ሀዘዳ ቢኒን እዛ እስር ቤት ገዲ ያለው ብላ ለሚርሲ እየነገረቻት ነበር እና ሚርሲ ሲሰማ በጣም ደነገጠች። አክስቴ ይሄ ነገር እንዴት እንደዛ ሊሆን ቻለ? እውነት በጣም አሳዝኖኛል። ባይሞት ደስ ይለኛል። ምክንያቱም የእህቱን ህይወት ለማዳን እና በእኛ ችግር ውስጥ እንደዚህ መሆን አልነበረባትም። ጭራሽ እያሳዘነች ነው። እኔ ያንቺን ችግር እስከ መጨረሻው እንድገላገልና ዛሬ ነገ ቃሉን ቀየረ እያሉ ከሚሰጋ ከስጋት ነፃ ለማውጣት ብዬ ነው አንቺን ስትል ትነግራታለች። አይዶንም አክስቴ ጥሩ አልሰራሽም ስትል ትነግራለች። ኮክሻ በጣም ተጨነቀች። የቢኒ እህት ያለችበት ሁኔታ እጅግ በጣም የሚያስለቅስና የሚያስከፋ ነበር እና እሙቲ ምንም ነገር እንድትሆን አልፈልግም እባክህ እዝራ እያለች ነበር። አታስቢ፣ የተሻለውን ነገር በሙሉ እናደርግላታለን፣ ደህና እንደምትሆንም አልጠራጠርም፣ ተረጋጊ ሲል ይነግራታል። ነገር ግን ኮክሻ በጣም እያለቀሰች ነበር እና እየተሰማትም ነበር። ምክንያቱም አሁን ላይ እየተፈጠረ ያለው ነገር እና ኮክሻም በጣም ተጨንቃ ነበር እና እሙቲ ኮክሻ የትልሽ ነው ጠፋሽብኝ ወንድሜ ቢኒ ስትል ወንድሟም ትጠይቃለች። እሱም አታስቢ እያለት ነበር። ነገር ግን ስለ ወንድሟ ደጋግማ እየጠየቀች ነበር እና አታስቢ ሁሉ ነገር ይስተካከላል ብላ ልታረጋጋ ብትሞክሩም ነገር ግን ወንድሜ ብላ ማልቀስ ጀመረች። ይኸውልሽ ኮክሻ አንተ ማን ብላ ያዝራ ስትጠይቀው ነበር። እኔ የወንድምሽ ጓደኛ ነኝ በማለት ይነግራታል። ቢሆንም ግን በነግራትም ነገር ግን እሷ እኔ አንቺን ልረዳሽ ነው የምፈልገው አጸዳም እኮ አረዳሻለሁ ብላኝ ነበር፣ ግን ምንም ልትረዳኝ ፈቃደኛ አልነበረችም። አጸዳ ግን በጣም ጨካኝ ነች፣ አልወዳትም ስትል ትነግራታለች እና ሕክምናውን እንደምታቋርጠው ዶክተሮቹ ነግሮኝ ነበር። አታስቢ፣ እኔ እስከ መጨረሻ ከጎንሽ ነው የሚሆነው እና ሀሳቤንም አልቀየርም
ታክምሽ ትድናለሽ። እሺ ወንድሜን ግን ማግኘት ትፈልጋለሁ ወንድሜ ጓደኛ እያለች አዝራን እና ሜርሲ አጸዳን እያስታወሰችው ነበር። አጸዳ ስትቆጣትና ስታስጨንቃት ነበር እና ሕክምና ከወንድምሽ ጋር ዩነስ እንመስላለን ሕክምና ተጀምራለች ስትላት ነበር። ነገር ግን እንደ ሕፃን ትሪት ሳይሆን እየጮኸችባትና እየመነጫጨቀቻት ነበር እና ልጅ ደግሞ ከምንም በላይ ትሪት ነበረ የምትፈልገው እና እንደምትይ ከሆነ ሁሉ ነገር ግፍ አድርጌ ተዋለሁ እኔ ምንሽን ነገር ብቻ አድርጊ በማለት አይኖቿ እየሞላ ታዲያ ለምንድነው እንደዚህ የምትቆጥኝ የምትጮህብኝ እያለቻት ነበር። እኔ ምንሽን የማሰሚ ከሆነ ታዲያ ምን እንዳደረግሽ ነው የምትጠብቂ በማለት ትጮህበታለች። ነገር ግን ምንም ነገር ግራ ባጋባቱም ግን እሺ ብላ ነገሮችን ከመቀበል ውጭ ሌላ አማራጭ አልነበራትም። ግን አሁን አንድ ነገር ልነግር ግን አክስቴ አሁን አንቺን ታስገደልሽው ፖሊሶቹ ቢጠራጠሩ ምን ታደርጋለሽ ብላ ሜርሲ አጸዳን እየጠየቀቻት ነበር። አዎ እሱ ሳላስብ ቀርቼ ይመስልሻል? እሱንም አስባለሁ። ነገር ግን በጭራሽ ፖሊሶቹ እንዳይጠረጥሩ አድርጌ ነው ያስወገድኩት ስትል ትነግራታለች። ማለት ቢኒ ራሱን እንዳጠፋ አድርጌ ነው እንጂ በጭራሽ የኛን ሊጠረጥሩ አይችልም ስትል ትነግራታለች። አልገባኝም አክስቴ ስትል ይሄ ነገር ምንም የማሳስብሽ ነገር የለም አንቺ ጋር፣ ስለዚህ እኔ እንዳይታወቅ አድርጌ ነው ያደረኩት። ስለዚህ ምን መፍራትና መጨነቅ ማሰብ የለብሽም ስትል ትነግራታለች። እሷም እሺ በቃ እንግዲህ ካልሹ እያለቻት ነበር። ቢኒ ግን እጅግ በጣም ነበር ሜርሲንም ያሳዘናት። ግን እኔ ባንቺ ችግር ውስጥ ነው የገባሁት። ጭራሹ ስለሱ እያሰብሽና እየተጨነቅሽ ነው። ይልቁንስ አሁን ማድረግ ያለብን አንድ ነገር ብቻ ነው ስትል ትነግራታለች። ሜርሲም በጣም ተጨንቃና ፈርታ ነበር። ነገር ግን አሁን እንደምንም ብለሽ እኔ የምልሽን ነገር ማድረግ አለብሽ ስትል ትነግራታለች። እሺ አክስቴ ምንድነው የማረገው? እንደምንም ብለሽ አባትሽን አሳመኝና ሆስፒታሉን በሆነ ሀብታም በሙላ ወደሷ እንድታስወርና ደጋግማ ይቅርታ ጠይቃ እግሩ ላይ በምን ወድቃ ይቅርታ እንድጠይቅ ታረጋታለች። እሷ እሺ ትልና አባቷን እንግዲህ እግሯ ስር ወድቃ ይቅርታ ለመጠየቅ ትወስናለች። እና አባቷም ነገር እያሰቡ እንደሆነ ተጠራጥሮ ነበር። እና እሷም እባክህ አጥፍቻለሁ ይቅር በለኝ በማለት ደጋግማ ይቅርታ ትጠይቀውና እና አሁን ለጊዜ ላስብበት እና እኔ በጭራሽ ምድር ገዳይ አይደለሁም አባቴ እባክህን ይቅር በለኝ በማለት አባቷን በተደጋጋሚ ይቅርታ ትጠይቀዋለች። እና የተወሰነ ጊዜ ስጪኝ አስብበታለሁ ብሎ ይላታል። እና አባቷ ግን ወደ ይቅርታ አላደረገለትም ነበር። ነገር ግን አጠፍቻለሁ ስህተትም ሰርቻለሁ አባቴ እባክህ ይቅር በለኝ በማለት ደጋግማ ይቅርታ እየጠየቀችው ነበር ማለት ነው። እሱም እሺ በማለት በነገሩ ይስማማና ይቅር ይላታል። ነገር ግን አሁን ላይ እየተፈጠረ ያለ ነገር እንግዲህ ዶክተሩን ለማናገር ያስባል እዝራ እና የእሙቲ ነገር ወይም ደግሞ እሙቲ ያለችበት ሁኔታ ከባድ እንደሆነ ስለተረዳ ምን ማድረግ እንዳለበትም ከዶክተሩ ጋር እና እሙቲ የታመመችው የልብ ኬስ ብቻ ሳይሆን ሌላ ህመም እንዳለባትና እጅግ በጣም ከባድ ሁኔታ ላይ እንዳለችው ደጋግሞ ይነግራታል። እና እጅግ በጣም ያዝንና ምን ማድረግ እንዳለበት ብቻ ያለችበት ሁኔታ እጅግ በጣም ከባድ ነው እና ለመዳንም የሚያደራድር ነገር እንደሆነም ጭምር ብነግራቱም አይ ምንም ነገር ቢሆን እንደምንም ብለን እንድትድን እናረጋታለን እንጂ በጭራሽ ህይወቷ ሳልፍማ ዝም ብዬ ላያት አይገባኝም ስል ይነግራታል። እና ማድረግ ያለብን ነገር ብኖር እንደምንም ብለን እሷን ለማዳን እንሞክር ስል ያስራም እንግዲህ እንደምንም ብሎ እሷን ማዳን እንዳለባትም ደጋግሞ እየነገረው ነበር። እሱም እሺ በማለቱም በነገሩ ይስማማል። እና ማድረግ ያለባቸው ነገር ብኖር ዶክተሩን ተባብረን ቢሆን አሁን አንተ ማድረግ ያለብን ከዚህ በፊት ሐኪም ቤት ወስደሻል። አሁን ደግሞ ሐኪም ቤቱን የተሸፈነው ነገር ተሸፍኗል። ነገር ግን አሁን የሚወጣው ወጪ ብቻ ነው የምንጠይቅ እንጂ ከዚህ በፊት ሐኪም ቤቱ ራሱ ሸፍኗል ሲል ይነግረዋል። እሱም እሺ በማለት በነገሩ ይስማማና ነገር ግን ምንም ነገር ቢፈጠር አሁንም እሷን ለማዳን እንሞክራለን ሲል ይነግረዋል። እናም ሞቲ ያለችበት ከባድ እንደሆነ ለኩክሻ እየነገራት ነበር። ኩክሻ ምንም ነገር ቢሆን እሙቲ መዳን አለበት፣ እሙቲ ምንም ነገር ችግር ውስጥ ሲገባ ማየት አልችልም
እያለች አይኖቿ እንባ ሞልቶ እጅግ በጣም እያለቀሰች ነበር። እና እሺ እንደምንም እናድናታለን። አዎ እሷ መዳን አለባት። እሙቲ በጭራሽ ምንም ነገር እንድትሆን አልፈልግም ስትል ትነግረዋለች። እና አዝራ ወንድሟ ማግኘት እንደምትፈልገው ስነግረው ወደ ፖሊስ ጋር ይደውልና እንግዲህ ያለችበት የእሙቲ ወይም ደግሞ የቢኒ እህት ህመሟ በጣም ከባድ ስለሆነ ለመጨረሻ እስር ቤት እንደሆነች ሆኖ እንደምንም ብለን እንድናገናኝ እፈልጋለሁ ስል ይነግሯል። እናም ብተባበሪ ደስ ይለኝ ነበር፣ ነገር ግን ያልጠበቅነው ያላሰብነው ነገር ተፈጠረ ስል ይነግረዋል። እና አዝራም በጣም ይደነግጣል። ዶክተር ፖሊስ መርማሪ እባክህ የምታወራው ነገር ምንድን ነው ሲል በጣም አዝናለሁ አቶ አዝራ እና የተፈጠረው ነገር እንዴት ብዬ እንደምነግርህ አላቅም። ቢኒ ራሱን አጠፋ ቢኒ ራሱን እንዳጠፋ ይነግረዋል። እና አዝራ እጅግ በጣም ደነገጠ። ምክንያቱም እንዴት እንደዚህ ሊሆን ይችላል? በጭራሽ ይህ ነገር ሊፈጠር አይችልም በማለት እጅግ በጣም ይደነግጣል። እና ቢኒ ራሱን እንዳጠፋ ይነግረዋል። ቢኒ በጭራሽ ራሱን የሚያጠፋ ሰው አይደለም፣ እንዴት እንደዚያ ነገር ተፈጠረ በማለት ይደነግጣል። እና ኩኩሻም ስትሰማ አይ ይሄ በጭራሽ ሊሆን አይችልም፣ ይሄ የሆነ ነገር አለም እንጂ በጭራሽ ቢኒ ራሱን የሚያጠፋ ሰው አይደለም እና ሁሉ ነገሩም ነግሮኛል። ስለዚህ ቢኒ በጭራሽ ራሱን አያጠፋም በማለት ትነግረዋለች። እናም እያለቀሰች እባክሽ ተረጋጊ ብሎ እሷን ለማረጋጋት ነበር። ታዲያ ወንድሟን እንዳጣች እቺ ህፃን እንዴት አድርገን ነው የምንነግራት እያለ አዝራ በጣም ሳስብና ስጨነቅ ነበር። ኩኩሻም ቢኒ በጭራሽ ራሱን የሚያጠፋ ሰው አይደለም፣ የሆነ ነገር አለ እንጂ በማለት እጅግ በጣም ያን ሰዎች እገላቸዋለሁ ማን የምትባለው አጸዳ እገላታለሁ እያለች እጅግ በጣም ስትዝት ነበር። ግን በጭራሽ ቢኒ ራሱን የማጠፋ ሰው አይደለም፣ እንዴት እንደዚያ ነገር ተፈጠረ በማለት ስትበሳጭና ስትናደድ ነበር። እና በጣም ከፍቷትም እያለቀሰች ነበር። እንደ አጋጣሚ ሀብል ጋር ስልክ እያወራ አጸዳ እሷን ለማጽማማትና ከእሷ ጋር ለመግባባት ብትሞክሩም ነገር ግን የወደሻ አጸዳ ማስመሰልሽን ትችያለሽ፣ እኔን ግን በጭራሽ እንድታታልኝ እንዳትሞክሪ። ስለዚህ አሁን እየተፈጠረ ያለ ነገር ግልጽ ነው፣ እባክሽ እኔን ከአንቺ ጋር ምንም የማወራው ነገር የለም ስትል ትነግራታለች። ነገር ግን አዝራ ድንገት ደውለው መጥፎ ነገር እንደተፈጠረ እና የቢኒ እህት ለተወሰነ ጊዜ ወደ እነሱ ቤት ይዞ እንደሚመጣ እየነገራት ነበር። እና እንደ አጋጣሚ ሀብልም እሺ በቃ ይዛትና ብላ ትነግረዋለች። ነገር ግን ኮኩሻም በጣም ከፍቷት እያለቀሰች ነበር። የቢኒ ሞት በጣም አስጨንቋታል። እናም እማማቷም ግራ ተጋባች። ምክንያቱም እጅግ በጣም ከፍቷት እያለቀሰች እና እያዘነች ነበር። እና ነገር ግን ዘነቡ የምትፈልገው የእሷን እቅድ ብቻ ነበር። አላማችን መዘንጋት የለብንም፣ እልቁንስ እንደዚህ እያለቀሰች እንዳታይሽ ወደ ራስሽ ተመለሺ ብላ እሷን ለማረጋጋት እየሞከረችው ነበር። ነገር ግን ቢሆንም ግን እያለች እጅግ በጣም ከፍቷት እያለቀሰች ነበር። ግን እየተፈጠረ ያለው ነገር ከባድ እንደሆነ ብትሰማም ግን አንድ ነገር ማድረግ እንዳለበትም ተወስናለች። ቢሆንም ግን አሁን ምን ማድረግ እንዳለባቸውም ግራ ትጋባለች። ምክንያቱም እየተፈጠረ ያለ ነገር እጅግ በጣም ከባድ እንደሆነ ግልጽ ነበር። እና በጣም ከፍቷት እያለቀሰች እያለ ቢኒ አሁን ያለበት ከባድ እንደሆነ እና ቢኒ እንደሞተ ወንድምሽ ሰምቷል። ወንድምሽ አሁን እኛ እንዳደረግነው መጠራጠሩ ስለማይቀር አንድ ነገር ማድረግ አለብን ብላ አጸዳ እያሰበች ነበር። እሙቲ ግን በጣም ከፍቷትና ኩኩሻ ከፍቷት እያለቀሰች ነበር። እና እሙቲ ምን ላረጋት ነው? ለተወሰነ ጊዜ እዚህ የጎረቤት ልጅ ነች ወይ እንግዳ ልጅ ነች ብለን ወደዚህ እናምጣት ስትል ትነግረዋለች። ነገር ግን ይሄ ነገር ሊሆን አይችልም ስትል ትነግራታለች። ምንም አይነት ስሜት የለም ለሰው ጭራራ እሙቲን ዝም ከፈለኩ ስራ ጥንቅር ብሎ ቀራን እንጂ እሙቲ ምን የተረገምኩ ነኝ አንቺን እዚህ እናት ልጅና ብዬ ባላስታውቅ ይሻለኝ ነበር በማለት ራሷን እየረገመች ነበር። ምንም ቢሆን ግን እሙቲን ዝም ብዬ የምትወው ሰው አይደለም ስትላት ነበር። ጋሺ የተወሰነ ሾርባ ሰርቻለሁ፣ ሰሞኑን ምግብ እየተመገቡ አይደለም ጭር ብሏል እና እንድትመገቡ ፈልጋለሁ እያለችው የኔ ልጅ አንቺ እኮ የሰራሽው ሁሉ ነገር እሺ ይጥማል እኮ ልጄ ብሎ ይነግሯታል። እናም እሷም ቢሆንም ግን እንግዲህ አጸዳና ሚርሲ እንግዲህ ሀብልን የሚወዳትና ሀብልን እንደመረዳትና እንደሚያግዛት ጥሩ ለመጫወት እያመከሩ ነበር። ይሄ ደግሞ ሌላኛው ሴራችሁ ነው፣ የማናውቁ አይመስላችሁ፣ እኔ በደንብ ያውቃችኋለሁ። ለማስመሰል የምታደርጉት ጥረት መቼም ደግሞ አይሳካላችሁም ሲል ይነግረዋል። እና ሜርሲም እንግዲህ መሆን ነገር ስትቀባጣጥር ነበር። ይኸውላችሁ እኔ ለማሳመን በጭራሽ ባትሞክሩ ደስ ይለኛል፣ ምክንያቱም
እቅዳችሁ መቼም በሆነ አይሳካላችሁም እያለች ነገር እንግዲህ ያዝራ እንግዲህ በመጨረሻ እሙትን ይዞ ወደ ቤት ካቻለ እና ጋሼም እጅግ በጣም ነበር ባይ ትንሽ ልጅ አምጣው በማለት ደስተኛ ነበር። እና ልክ ሲያድ እጅግ በጣም ነበር አዘነች። አጸዳና ሜርሲ እጅግ በጣም ደነገጡ። በመጨረሻ የቢኒ እህት እነሱ ቤት ተገኘችው እና ቢኒ አይቺ ማነች ቆንጆ ብሎ